ሰላም ጤና ይስጥልን እንደምን አላችሁ ውድ ቤተሰቦቻችን። ሰሞኑን በአማራ ክልል በትግራይና በኢትዮጵያና ኤርትራ ድንበር አካባቢ እየታየ ያለው ኩነት እጅግ አስፈሪ ደረጃ ላይ ደርሷል። ጦርነቱ አይቀሬ መሆኑን አመላካች ናቸው። መከላከያ ሰራዊቱ ከአማራ ክልል መውጣቱን ተከትሎ የተለያዩ ከተማዎች በፋኖ ቁጥጥር ስር እየገቡ እንደሚገኙ የአብንና እንዲሁም የአማራ ክልል ሰላምና ጸጥታ ቢሮ መግለጫዎች አመላክተዋል። ሌሎች ገለልተኛ የመረጃ ምንጮችም በተለያዩ አካባቢዎች የነበረው የመከላከያ ሰራዊት ወደ ትግራይ ክልልና እንዲሁም ወደ ኢትዮጵያና ኤርትራ ድንበር አካባቢ በመንቀሳቀሱ ምክንያት የፋኖ ታጣቂዎች ከተማዎችን እየተቆጣጠሩ ይገኛሉ። ደብረታቦር ከተማ ትላንትና እንዲሁም ምሽቱን ከባድ ውጊያዎች ተደርገዋል። ከባድ የመሳሪያ ድምጽ ሲሰማ እንደነበረ ነው ለማወቅ የተቻለው። ፋኖዎች ደብረታቦርን እንደተቆጣጠሩ እየገለጹ ይገኛሉ። በመንግስት በኩል የሚወጡ መረጃዎች ደግሞ ከተማዋን ለመቆጣጠር ቢሞክሩም ተሸንፈው ከከተማዋ እንደወጡ አመላካች የሆኑ መረጃዎችን እያሰራጩ ይገኛሉ። ውድ ቤተሰቦቻችን በዛሬው ቆይታችን እነዚህን መረጃዎችን በዝርዝር ወደ እናንተ እናቀርባለን። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት እስከ ፍጻሜው ከኛ ተሆኑ ዘንድ በታላቅ ትህትና እንጋብዛለን። ይህ ሰሞን የሰሜኑ የሀገራችን ክፍል የፖለቲካ ትኩሳት ከምንጊዜውም በላይ ያየለበት ጊዜ ነው። በአማራ ክልል፣ በትግራይ እንዲሁም በኢትዮጵያና ኤርትራ ድንበር አካባቢ እየወጡ ያሉ መረጃዎች ከምንጊዜውም በላይ አይለዋል። ከባድ የተባለ አስፈሪ ጦርነት እዚህ አካባቢ ላይ መቀስቀሱን አመላካች ናቸው እየተባለ ነው የሚገኘው። በትላንትናው ዕለት ደብረታቦር ላይ ከባድ ውጊያ ተደርጓል። ደብረታቦር አካባቢ የነበረው መከላከያ ሰራዊት አካባቢውን ለቆ በመውጣቱ ምክንያት የፋኖ ታጣቂዎች ወደ ከተማዋ እንደገቡ ነው የታወቀው። በከተማዋ የከተማዋ ፖሊስ፣ አድማ ብተናና ሌሎች የክልሉ የጸጥታ ኃይሎች ቢኖሩም የፋኖ ታጣቂዎችን መመከትና ማስቆም እንዳልቻሉ ነው ለማወቅ የተቻለው። እነዚህን ሰብረው በመግባት ከተማዋን እንደተቆጣጠሩ፣ በከተማዋ ደግሞ በመንግስት መስሪያ ቤቶች እንዲሁም በተለያዩ ተቋማት ላይ ውድመት እንዳደረሱ ከክልሉ መንግስት በኩል የተገኙ መረጃዎች ነው ያሳዩት። ከተማዋ ውስጥ በተለይም የመንግስት መስሪያ ቤቶችን እየዞሩ ሲያቃጥሉ እንደነበረ ነው የተገለጸው። ትምህርት ቤቶችም በዚህ ጥቃት ተቃጥለዋል ብለዋል። እዚህ አካባቢ ላይ በሚንቀሳቀሱ የፋኖ ታጣቂዎችም የመከላከያ ኃይሉ አየር ኃይል ማለት ነው በድሮን ከባድ ጥቃት ፈጽሞባቸዋል። በምን ያህል ሰዎች ጉዳት ደረሰ፣ ምን ያህል ሰዎች ሞቱ፣ በሰላማዊ ሰዎችና በንብረት ላይ የደረሰውን ጉዳት በተመለከተ ዝርዝር የሆነ መረጃ ማግኘት ባንችልም በድሮን ጥቃቱ በፋኖ ታጣቂዎች ላይ ጉዳት እንደደረሰባቸውና ከድሮን ጥቃቱ በኋላ ከተማዋን ለቀው እንደወጡና ከተማዋ በአድማ ብተናና በሚሊሻዎች እጅ እንደምትገኝ ነው በአሁኑ ሰዓት ከስፍራው ያገኘነው መረጃ ያመላከተው። አዳሩን ከተማዋን ለመቆጣጠር ከከተማዋ መውጫና መግቢያ አካባቢ የፋኖ ታጣቂዎች ወደ ከተማዋ ውስጥ ከባድ መሳሪያዎችን ሲተኩሱ ነበር። ዙ23 እና ሌሎችንም ከባድ መሳሪያዎችን ወደ ከተማዋ ሲተኩሱ እንደነበረ ነው ከስፍራው ያገኘነው መረጃ የሚያመላክተው። ከደብረታቦር በተጨማሪም ሌሎች የአማራ ክልል ከተሞችና ቀጠናዎች በፋኖዎች በስፋት እየተያዙ ነው የሚገኙት። መከላከያ ሰራዊቱ ለሌላ ስምሪት አካባቢዎቹን ለቆ በመውጣቱ ምክንያት ፋኖች ወደ ከተማዎች እየገቡ በመንግስት ተቋማት ላይ ጉዳት እያደረሱ ነው የሚገኙትም። ህወሓት በተከዜና በወልቃይት አቅጣጫም እጅግ በጣም ከባድ የተባለ ኃይሉን አስፍሯል። በጥቂት ሰዓታት ወይም በጥቂት ቀናት ውስጥ በኢትዮጵያ መከላከያ ሰራዊትና በአካባቢው በሚንቀሳቀሰው የተከዜ ዘብ ላይ ጥቃት ይፈጽማል ተብሎ እየተጠበቀ ይገኛል። ምሽግ ቆፍሮ ከባድ መሳሪያዎችን አስጠግቶ 3 አርሚዎችን እዛ አካባቢ አሰማርቶ ጦርነት ለመጀመር እየሰራ ይገኛል። ህወሓት ሙሉ በሙሉ ይህንን ኮሪደር ተቆጣጥሮ በተለይም ወደ ሱዳን መውጫና መግቢያ በር መክፈትና በሱዳን እየተንቀሳቀሰ የሚገኘውን አርሚ 70 በመባል የሚታወቀውን የህወሓት ኃይል ወደ ኢትዮጵያ ውስጥ ዘልቆ እንዲገባና በወልቃይት ጠገዴ በሚደረገው ውጊያ ቀጥተኛ ተሳታፊ እንዲሆን ስትራቴጂ ተነድፎ እየተሰራ ይገኛል ነው የተባለ የሚገኘው። የአማራ ክልል ሰላምና ጸጥታ ቢሮ መከላከያ ሰራዊቱ የሀገሪቱን ዳር ድንበር ለመጠበቅ በተንቀሳቀሰበት ወቅት
ወቅት የፋኖ ታጣቂዎች ሀገሪቱን ለማተራመስ መስራታቸው ከነዚህ ኃይሎች እንደሚሰሩ በግልጽ አመላካች ነው የሚል መግለጫ ነው ያወጣው። የፋኖ ታጣቂዎች መከላከያው የኢትዮጵያን ዳር ድንበር ለማጥቃት ከሚንቀሳቀሱ ኃይሎች ለመከላከል በተጠንቀቅ ላይ በሚገኝበት ሰዓት በውስጥ ጦርነትን በመክፈት መከላከያ ሰራዊቱ በየሰፈሩ ቢዚ በመሆን ሀገሩን እንዳይከላከልና በተለይም ወልቃይትና ጠገዴ በህወሓት እጅ እንዲገቡ ፋኖ ሆን ብሎ የጀመረው የጦርነት ስልት እንደሆነ ነው የገለጸው። የፋኖ ታጣቂዎች በአማራ ክልል እያደረጉት ያለው ጦርነት ከትግራይ ክልል ትዕዛዝ የተሰጣቸው መሳሪያ ከኤርትራ እየቀረበላቸው እንደሆነ ነው የአማራ ክልል ሰላምና ጸጥታ ቢሮ ያስታወቀው። አብንም መግለጫ አውጥተዋል። በመግለጫው መከላከያ ሰራዊቱ ከአማራ ክልል መንቀሳቀሱን አረጋግጠናል። ይህን ተከትሎም በክልሉ የሚንቀሳቀሱ የታጠቁ ኃይሎች ክልሉን መንግስት አልባ ለማድረግ የህዝቡን ሰላምና ደህንነት አደጋ ላይ ለመጣልና ክልሉ ላይ ከባድ የሆነ ችግር ለመፍጠር በክልሉ ህዝብ የህልውና አደጋ ለመፍጠር የተንቀሳቀሱ ነው ሲል በመግለጫው የክልሉን ታጣቂዎችን ኮንኗል። መከላከያ ሰራዊቱ ከአማራ ክልል ብቻም ሳይሆን ከኦሮሚያ ክልልም የውጊያ ቀጠናዎች መንቀሳቀሱን አንዳንድ መረጃዎች አመላክተዋል። ከኦሮሚያ ክልል የተገኙ መረጃዎች እንዳመላከቱት ከሆነ መከላከያ ሰራዊቱ ከዚህ በፊት በክልሉ ከኦሮሞ ነጻነት ሰራዊት ሲዋጋባቸው የነበሩ አካባቢዎችን ለቆ ወደ ትግራይና ወደ ኤርትራ ድንበር አካባቢ እየተንቀሳቀሰ እንደሆነ ነው ያመላከተው። መከላከያ ሰራዊቱ ለቆ የወጣባቸው አካባቢዎችን የኦሮሚያ ክልል አድማ ብተናና እንዲሁም የክልሉ ሚሊሻ ኃይል አጠቃላይ የክልሉ ሰላምና ጸጥታ ቢሮ የሚመራው ኮማንድ ፖስት እየተቆጣጠረ እንደሚገኝና ከኦሮሞ ነጻነት ሰራዊት ጋር የሚደረገውን ውጊያ በእነዚህ ኃይሎች መካከል እንዲደረግ እንደተወሰነ ነው ለማወቅ የተቻለው። ይሁን እንጂ የኦሮሞ ነጻነት ሰራዊት በአድማ ብተናና እንዲሁም በሚሊሻ ኃይል ብቻ መመከት ይችላል ወይ የሚለው እጅጉን አነጋጋሪ ሆነ ጉዳይ ነው። ጦርነቱ ኦሮሚያ ክልልን፣ አማራን፣ ትግራይን እንዲሁም ኤርትራን አሳትፎ መላውን የኢትዮጵያን ቀጠና ብሎም ምስራቅ አፍሪካን፣ አፍሪካ ቀንድን ትልቅ ችግር ውስጥ ሊከት የሚችልበት አደገኛ የሆነ ምዕራፍ እየደረሰ እንደሆነ ነው አመላካች የሆነው። የተባበሩት መንግስታት ድርጅት የሰብአዊ መብት ኮሚሽንም መግለጫ አውጥቷል። ኮሚሽኑ ባወጣው መግለጫ እንዳስታወቀው ከሆነ በአማራ ክልልና በትግራይ ክልል በተለይም በትግራይ አካባቢዎች ውስጥ እየተደረገ ያለው የፖለቲካ ትኩሳት እንዲረግብ መደረግ መቻል አለበት። ካልሆነ እጅግ በጣም ውስብስብ የሆነ የሰብአዊ መብት ጥሰት እንዲፈጸም ሁኔታዎችን የሚያመቻች አደገኛና አስቸጋሪ የሆነ የፖለቲካ ትኩሳት በክልሉ እየታየ እንደሚገኝ ነው የገለጸው። በክልሉ አስፈሪ የሆነ ጦርነት አይቀሬ መሆኑን የተባበሩት መንግስታት ድርጅት የሰብአዊ መብት ኮሚሽን መግለጫ ያትታል። ኦሮሚያ ክልል ውስጥ የመከላከያ ሰራዊቱን መውጣት ተከትሎ የኦሮሞ ነጻነት ሰራዊት ያደረገው እንቅስቃሴ፣ በአማራ ክልል የመከላከያ ሰራዊቱን መንቀሳቀስ ተከትሎ ፋኖ ከተማዎችን መቆጣጠርና በመንግስት ተቋማት ላይ ጥቃት መፈጸም መጀመሩ የጦርነቱ ሂደት የተቀናጀ እንቅስቃሴ ላይ እንደሚገኝ ነው አመላካች የሆነው። የፋኖ እንቅስቃሴ፣ የመከላከያ ሰራዊቱ እንቅስቃሴ እንዲሁም የኦሮሞ ነጻነት ሰራዊት እንቅስቃሴ ጦርነቱ አድማሱን ያሰፋና ከዚህ በፊት ከነበረው እጅግ ብዙዎችን ያሳተፈ ውስብስብ የሆነ የፖለቲካ ውጤት ሊያስከትል የሚችል የብዙዎችን ህይወት ሊቀጥፍ የሚችል ብዙ ሰብአዊ መብቶች እንዲረገጡና ብዙ ንጹሃን ጉዳት እንዲደርስባቸው ሊያደርግ የሚችል አደገኛ ሁኔታ ላይ እንደምንገኝ ነው ሁኔታው በግልጽ እያሳየንና እያስረዳን የሚገኘው። በመንግስት በኩል የኦሮሞ ነጻነት ሰራዊትና የፋኖ አመራሮች ከህወሓት ጋር ግንኙነት ፈጥረው ከኤርትራ መሳሪያ እየተቀበሉ ከግብጽ ጋርም ጭምር ይሰራሉ ሲሉ በተደጋጋሚ ሲወቅሱ ቆይተዋል። የሰሞኑ እንቅስቃሴ ግን ይህንን እውነት የሚያስመስል ይመስላል። ምክንያቱም ከህወሓት ጋር ለሚደረግ ጦርነት መከላከያ ሰራዊቱ ሲንቀሳቀስ፣ ፋኖዎች ደግሞ በመከላከያ ሰራዊቱ ተጽዕኖ ለመፍጠርና አካባቢውን ለቆ እንዳይሄድ ለማድረግ ከተማዎችን መቆጣጠር፣ ከተማዎችን ከመቆጣጠር አልፎም የመንግስት ተቋማት ላይ ውድመት ማድረስ መጀመራቸው ይህ ስትራቴጂ በግልጽ በአንድ ማዕከልና
በአንድ ቋት ሆኖ እየተመራ እንደሆነ ነው በግልጽ እየመሰከረ የሚገኘው። በተደጋጋሚ ከዚህ በፊት የኦሮሞ ነጻነት ሰራዊት የፋኖና የህወሓት ኃይሎች በሱዳንና በኤርትራ ተገናኝተው መምከራቸውን የተለያዩ መረጃዎች እየወጡ ቆይተዋል። ይሁን እንጂ ግን በግልጽ እማኝ የሆነ ማስረጃ ማቅረብና በማስረጃ ማረጋገጥ አልተቻለም ነበረም። የጦርነቱ ኩነትና እንቅስቃሴ ግን በግልጽ ይህንን እየመሰከረ ይገኛል። ከዚህ ጉዳይ ወጣ ስንል የአቶ የሺዋስ አሰፋን ጉዳይ እንመለከታለን። የሺዋስ አሰፋ በኢትዮጵያ ፖለቲካ ውስጥ አንቱ ከሚባሉ እጅግ የላቀና ትልቅ ተሳትፎ ካላቸው ፖለቲከኞች ይመደባሉ። የቀድሞ የኢዜማ ሊቀመንበር እንደነበሩም ይታወቃል። ኢዜማ ውስጥ በተፈጠሩ አንዳንድ አለመግባባቶች ኢዜማን ለቀው በመውጣት የኢትዮጵያ ሕዝቦች አብዮታዊ ፓርቲ ኢሃፓን መቀላቀላቸው ይታወቃል። የኢሃፓ አባልና እጩ ተወዳዳሪ ሆነው ሳለም በትላንትናው ዕለት ታስረው እንደነበረ ኢሃፓ መግለጫ አውጥቷል። ረቡዕ ምሽት አካባቢ ሲቪል የለበሱ ፖሊሶች መጥተው እንደወሰዷቸውና የታሰሩበት ምክንያት ለቤተሰቦቻቸው በግልጽ እንዳልተነገረም በጊዜው ተዘግቧል። ይሁን እንጂ በትላንትናው ዕለት አቶ የሺዋስ አሰፋ ከእስር መፈታታቸውን ለማወቅ ተችሏል። አቶ የሺዋስ አሰፋ ከእስር ተፈተው ከቤተሰቦቻቸው እንደተቀላቀሉ ነው መረጃዎችን ማግኘት የቻል ነው። እንግዲህ በሰላማዊ ፖለቲከኞች ላይ የሚደረገው የፖለቲካ እስርና አፈናም ሀገሪቱ ውስጥ ትልቅ ችግር እየፈጠረ ይገኛል። ሀገሪቱ በጦርነት እየታመሰች ባለችበት ጊዜም ሰላማዊ የፖለቲካ ፓርቲዎች ላይ እንዲሁም ሰላማዊ የፖለቲካ ትግል የሚያደርጉ ፖለቲከኞች ላይ የሚደረገው እስርና እንደዚሁም እነዚህን ሰዎች ላይ የሚፈጸም እንግልት ሰላማዊን የፖለቲካ ምህዳር በማጥበብ የጦርነትና የግጭት ሁኔታው እንዲባባስ ያደርጋል የሚሉ የፖለቲካ ተንታኞች አምርረው ይህንን ሁነት ሲቃወሙት እንመለከታለን። በሰላም መቃወምና በሰላም መታገል ካልተቻለ በጦርነት ብቸኛው አማራጭ ተደርጎ ሊወሰድ ይችላል። መንግስት ሰላማዊ የፖለቲካ ፓርቲዎችንና ፖለቲከኞችን እያሰረና እያፈነም በሰላም እንዳይታገሉ ማድረጉ የትጥቅ ትግል ብቸኛው አማራጭ ተደርጎ እንዲወሰድና ሀገሪቱ ሰላም እንዳታገኝ አድርጓል በሚል በጣም በብዙ የፖለቲካ ተንታኞች ሲተች የቆየ ሂደት ነው። እርሳቸውን ብቻም ሳይሆን እጅግ በጣም ብዙ ፖለቲከኞች አሁንም ታስረው እንደሚገኙና በሐሳባቸው መንግስትን የሚሟገቱ ፖለቲከኞች መንግስት ቀጥተኛና ቀጥተኛ ባልሆነ ሁኔታ ጫና እንደሚያሳድርባቸው፣ እንደሚያስራቸው፣ ብዙ በደሎችን እንደሚያደርስባቸው በመጥቀስ ይህ ሂደት የሀገሪቱን የሰላማዊ የፖለቲካ ሽግግርና የሰላማዊ የፖለቲካ ትግል ወደ ሌላ ምዕራፍ እንዲሸጋገር ያደርጋል በሚል ሲተች ቆይቷል። ይሁን እንጂ የአቶ የሺዋስ አሰፋ ከእስር መፈታት እጅግ ብስራት ነው ለሀገሪቱ የፖለቲካ ምህዳር ብሎም ለሀገሪቱ የሰላማዊ ትግል እንቅስቃሴ በቀጣይ ለሚደረገው ምርጫም ተስፋ ሰጪ ነው። በቀጣይ በሚደረገው ምርጫ ተቃዋሚዎችን እያሰሩ ለብቻቸው ሊወዳደሩ አስበው ነው ወይ የሚሉ ሐሳቦችን የሚያነሱም በርካቶች ናቸው። ለዚህም የአቶ የሺዋስ አሰፋ መፈታት ምላሽ የሚሰጥ ይመስላል። ውድ ቤተሰቦቻችን የዜና ትንታኔያችን በዚህ አብቅቷል። ከኛ ጋር በመሆን መረጃን ከጥበብ ስለተከታተላችሁ ከልብ እናመሰግናለን። ለቤቱ አዲስ የሆናችሁ እንደተለመደው ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጋብዛለን። ከኛ ጋር ስለሆናችሁ አክብረናችሁ እንሰራለን። ሚዲያችን ገለልተኛ ሚዛናዊ መረጃዎችን ከየአቅጣጫው እያሰሰ ወደ እናንተ የሚያቀርብ የሚዲያ ቻናል ነው። በዳሽን ባንክ አንድ የአሜሪካን ዶላር 151 ብር ከ7 ሳንቲም እየተመነዘረ ነው። የአውሮፓ ዩሮ 180 ብር ከ3 ሳንቲም፣ ፓውንድ ስተርሊንግ 204 ብር ከ9 ሳንቲም፣ የስዊዝ ፍራንክ 196 ብር ከ9 ሳንቲም፣ ድርሃም 41 ብር ከ4 ሳንቲም፣ የሳውዲ ሪያል 40 ብር ከ5 ሳንቲም፣ የቻይና ዩዋን 21 ብር እየተመነዘረ ነው። በአቢሲኒያ ባንክ አንድ የአሜሪካን ዶላር 152 ብር ከ7 ሳንቲም፣ ፓውንድ ስተርሊንግ 207 ብር ከ8 ሳንቲም፣ የአውሮፓ ዩሮ 181 ብር፣ የስዊዝ ፍራንክ 189 ብር ከ5 ሳንቲም፣ ድርሃም 44 ብር፣ ሪያል 43 ብር ከ5 ሳንቲም፣ የቻይና ዩዋን 21 ብር ከ9 ሳንቲም ይመነዘራል። በህብረት ባንክ አንድ የአሜሪካን ዶላር 152 ብር ከ1 ሳንቲም፣ ፓውንድ ስተርሊንግ 208 ብር ከ9 ሳንቲም፣ የአውሮፓ ዩሮ 181 ብር ከ4 ሳንቲም በዛሬው ዕለት እየተመነዘረ ነው።